ሲጀምሩ ላይክ ማድረግዎን አይርሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በትህትና ጠይቃለሁ። ወደ ትረካው። የመኝታ ቤት ምስጢሮች። ደራሲ እንዳለጌታ ከበደ። ዱላው ቅንዝንዝ ነው፣ ቅብጥብጥ። ሴት አቅፎ ካላደረ ሰውነቱ አለቅጥ የሚፈታተነው፣ እንደ ብረት ምጣድ እየጋለ የሚያስቸግረው እና ሰብለ ውላለችበት። ሰብለ የጓደኛው ሚስት ናት። ጓደኛውና ሰብለ ከተጋቡ 7 ዓመት ሊሞላቸው ነው። ሰብለን አባብሎ ለመተኛት ብዙ ቀናት አልፈጀበትም። ያሸነፋት አተኩሮ በማየት ብቻ፣ መልሶ መላልሶ በማየት ብቻ ነው። በአይኑ አጥር ሰራባት፣ አጠራት። ውብ ገላዋን የሚያሞካሹ ቃላት ተጠቅሞ ለራሷ የነበራትን ፍቅር በእጥፍ አሳደገው። የማታውቀውን የብልግና ዓለም አሳያት እና ያ ቀን ከሷ ጋር መሆን ነበር ያሰኘው። እሷም የጠበቀችው በደስታ ነበር። እንደ አጋጣሚ ሆኖ ወሲባዊ ፊልም እያየች ነበር። ስታየው የቆየችውን ሕይወት እንዲኖሩትና እንዲሰሩት ገፋፋት። በምታየው ፊልም ሰውነቷ ፈም ሆኖ ነበር። እናም ሆነ። ገና እጅግ ከምጣደፋቸው የተነሳ ለካስ በሩን አልዘጉትም ኖረዋል። በዚያ ደስታ ውስጥ ሆነው ባለቤቷ በድንገት መጥቶ እፊታቸው ሲደቀን አቤት የተሰማቸው ድንጋጤ! ወዲያውኑ ገላቸው ቀዘቀዘ፣ ፈገግታቸው ደበዘዘ። አባወራው መጀመሪያ በጸጥታ በከባድ ጸጥታ ተውጦ ነው ያያቸው። ጓደኛውና ሚስቱ ተቃቅፈው ከተኙበት አልጋ ጥቂት እርምጃ ፈንጠር ብሎ ተቀመጠ። አደገኛ መሳይ አይኖቹን ከአይናቸው ላይ ሳይነቅል ከጥቂት ደቂቃ ዝምታ በኋላ እዚያና እዚህ የተበታተኑ ልብሶቻቸውን ሰብስቦ አፍንጫቸው ላይ ወረወረው። ለበሱ። አባወራው ሽጉጡን ከሳጥኑ ውስጥ አውጥቶ በፍቅር ይዳብሰው ጀመር። የሰብለ ለቅሶ ይሰማዋል። የአባወራው ጓደኛ ሰብለን አይዞሽ ብሎ ሊያባብላት ቀርቶ አይኗን ለማየት እንኳን ብርታት ጎድሎታል። ደግሞም እርግጠኛ ሆኗል ዛሬ የመሞቻ ቀኑ ነው። ምን ማድረግ እንዳለበት ግራ ሲገባው ቆየና በከባድ ፍጥነት ካልጋው ላይ ወርዶ እግሩ ስር ተደፋ። ምንድነው? አላባወራው። ይቅርታ አድርግልኝ፣ ሁለተኛ አይለመደኝም። ዝም በል። ሽጉጤን ያወጣሁት እንዲህ አይነቱን ዝባዝንኬ ለመስማት አይደለም። የአባወራው ጓደኛ አንገቱን እንደደፋ ዝም አለ። ሁለተኛ አይለመደኝም። እኔ ነኝ ጥፋተኛ፣ እኔ ነኝ። ይሄን አንተ አትነግረኝም። ንገረኝ ብዬም አልጠየቅኩም። አውቃለሁ። ቀበቶን ባገኘህበት የምትፈታ ወንድ መሆንህን አውቃለሁ። የምትተኛቸውን ሴቶች ቁጥር በማብዛት ግዳይ እንደጣለ ጀግና ለራሴ የምታጨበጭብ ሰው መሆንህንም አውቃለሁ። የማላውቀው ነገር ቢኖር ሚስቴንና የልጆቼን እናት። አባወራው ጥርሱን ማፏጨት ጀመረ። በዚህን ጊዜ ሰብለ ቤቱን በለቅሶ ሞላችው። ዝም በይ። ዝም አላለችም። ሴትዮ ዝም በይ። እኔ በእንባና በለቅሶ ብዛት የሚሸነፍ ልብ የለኝም። ዞረ። ጓደኛው ፊት ተመለከተ፣ ቀረበው። አንገቱንም በሽጉጥ ቀና አደረገ። አንተንም ሚስቴንም በዚህ ሽጉጥ መድፋት እችል ነበር። በተቃቀፋችሁበት
አልጋ ላይ ሬሳችሁን ማጋደም እችል ነበር አለና የእብደት ሳቁን አመጣው። ፍቅር እስከ መቃብር፣ ድንቅም ጓደኝነት፣ ድንቅም ሚስትነት ያለሽ መስሎሻል፣ ተበልተሻል፣ አልቀሻል ያለ ሰውየው ተወቃሾቹ ዝም ከማለት ውጪ የሚመልሱለት ነገር አልነበረም። ስማ፣ አቤት። አልገድልህም። እሺ፣ ሁለታችሁንም አልገድላችሁም ስል ግን በነፃ አሰናብታችኋለሁ ማለት አይደለም። በተለይ አንተ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። አድርግ የምልህን ነገር ማድረግ የማትፈልግ ከሆነ ግን ዛሬ ሬሳ ከዚህ ቤት ይወጣል። ምን ላድርግ? ተለሳልሶ ሊለምነው ሞከረ። መቼም ወደሷ የመጣው ብቻዋን የምትሆንበትን ሰዓት ስለምታውቅ ነው። የወሲብ ፍላጎትህን ለማርካት ብለህ እንጂ ለሌላ እንዳልሆነ ገምታለሁ። ያባወራው ጓደኛ ዝም አለ። እሱ ግን ቀጠለ። ስለዚህ የተገለገልክበትን ከፍለህ ከመኝታ ቤቴ እንድትወጣ ፈልጋለሁ። አልገባኝም። ምኑ ነው ያልገባህ? የተገለገልክበትን ስትል ቡና ቤት ሄደህ ከአንዲት ሸርሙጣ ጋር ብትተኛ ስንት የምትከፍል ይመስልሃል? ጸጥ። ሚስት በድንጋጤ ቀጥ። አባወራው የሁለቱም አይኖች እንደፈጠጡ ታውቆታል። በል እንጂ ለምንድን ነው እንደዚህ የምታደርገው? ምን እየሰራህ እንደሆነ በጭራሽ አልገባኝም። እንዴት አይገባህም? ስጋዊ ፍላጎትህን ለማርካት መጣ፣ የልብህን አደረስክ እና ከሴተኛ አዳሪ ጋር ብትተኛ ኑሮ የምትከፍለውን ከፍለህ ውጣ ነው የምልህ። አሁንስ ገባህ? እኔ ከቡና ቤት ሴት ጋር ወጥቼ አላውቅም። ዋናው በነፃ አለመሆኑ ነው። በል ይበቃታል ብለህ የምታስበውን ማለትም የቡና ቤት ሴት ብትሆን ኖሮ ትጠይቀኛለች ብለህ የምትገምተውን ያህል ብር ስጣትና ውጣ። መቼም በነፃ አይሆንም። አሁን ጸጥ፣ ከባድ ጸጥታ። በል እንጂ። ኪሱን ፈተሸ። ከድፍን 50 ብር ሌላ አልነበረውም። እሱን አዘጋጀ። አባወራው የብሩን መጠን አይቶ 50 ብር? የሚስቴን ዋጋ በ50 ብር? እንዴት ነው ሚስቴን ያረከስካት? 50 ብር በፍጹም አያዋጣም፣ አይመጥናትም። ተጨማሪ ካልያዝክ ግን አምጣው 50 ብሩን። ማለቴ 50 ብሩን ለሷ ስጣት፣ ዋጋዋ ነው። ተወቃሹ ዝም አለ። ሰብለ ምን እያሰበች ይሆን ብሎ እያሰበ በህይወቱ ራሱን እንዲህ በተዋረደ አጋጣሚ አግኝቶት አያውቅም። የራሱ ዋጋ ቀለለበት፣ ጩህ አሰኘው። ምን ያፈዛል? ስጣት እንጂ። ምኑን? 50 ብሯን ነው፣ የአገልግሎቷን ዋጋ። ያባወራው ጓደኛ ብሩን ሊሰጣት እጁን ወደሷ ሲዘረጋ ጮኸች። ሰብለ ራሷን መቆጣጠር ሁሉ አቃታት። ፊቷን አንገፈገፈችው፣ ሰውነቷን አንዘፈዘፈችው፣ ተሳቀቀች። ለ50 ብሩ ጀርባዋን አቀበለችው። ባሏ ግን አስገደዳት። እናም በላብ በራሱ እጆቿ ተቀበለችው። ባልየው ደግሞ መልሶ ብሩን ተቀበላት። እኔ የተሻለ ቦታ አስቀምጥልሻለሁ አላት። ጓደኛውን አሰናበተው። ትልቁ ነገር በህይወት መትረፍ አይደለም። ይሄ ቀን ባሮጌው ማንነትህ ላይ ተኩስ ከፍተህ ባለጌ ማንነትህን አንቀህ የምትገድልበት ቀን ይሁን የምል ይገባሃል? እሱ እንደወጣ ባልየው 50 ብሩን ይዞ ሚስቱን አስከትሎ ወደ ሳሎን ሄደ። ሳሎን አንድ ቄንጠኛ የምግብ ጠረጴዛ አለ። የጠረጴዛው የላይኛው ክፍል በመስተዋት የተሸፈነ ነው። መስተዋቱ ስር ሰፊ ጣውላ ተጋድሟል። የጠረጴዛውን መስተዋት በጥንቃቄ አነሳውና ጠረጴዛው እምብርት ላይ ብሩን አስቀመጠ። 50 ብሩ ላይ መስተዋቱን ጫነበት። ነይ። አጠገቡ ቀረበች። አሁን የምልሽን በጥንቃቄ ስሚኝ እሺ? እሺ አለች በትንፋሿ።
ይህንን ብር ከዚህ ቦታ ያነሳሽው ቀን እገድልሻለሁ። አንገቷን ሰብራ ዝም አለች። እስካሁን የሰጠውሽን ትዕዛዝ ድገሚልኝ። ይህን ብር ከዚህ ቦታ ያነሳሽው ቀን እገድልሻለሁ ነው አይደል ያልከኝ? አዎ 50 ብሩ ቦታውን የለቀቀ ቀን ወይም ብሩ የተቀየረ ቀለታ አይማሪ ብምርሽ። ልጆቿ ስለዚህ ብር በጠየቋት ጊዜ ዘመድ ጓደኛ ቤታቸውን ለመጎብኘት መጥተው የብሩን ነገር አንስተው በጠየቋት ጊዜ ይሄ ብር ምንድነው ብለው ባስጨነቋት ጊዜ እምትመልሰው ግራ ይገባት ቀጠለ። ይሄ ብር ምንድነው ይላል የመጣ እንግዳ። እኔ ምን አውቄ፣ እስኪ ልጆቹን እናጠይቋት ይሆናል ያባወራው ምላሽ። አንድም ቀን ስለፈጸመችው ስህተት ለሰው አላወራባትም። ሰድቦ ለሰዳቢ አሳልፎ አልሰጣትም፣ አልነዘነዛትም። ከጓደኛው ጋር የነበረውን የጓደኝነት ክር ግን ወዲያውኑ በጠሰ። የሰብለ መሳቀቅ እየበዛ መጣ። ዝምተኛ ሆነች፣ ብቸኛ ሆነች፣ ከሰውነት ተራወጣች፣ መነመነች። የመለወጧና የመቀዝቀዟ ምስጢር ብዙዎቹን ያስደነገጠ ሆነ። አንድ ቀን እኩለ ሌሊት ላይ ከእንቅልፏ ቀሰቀሰችው። ፍታኝ፣ ፍታኝ፣ ፍታኝ ወይም ግደለኝ፣ ግደለኝ፣ ፍታኝ ወይም ግደለኝ። ገብቶታል። ለምን እንደዚህ ልትለው እንደቻለች ያውቃል። የእስካሁኑ ቅጣት በቂ እንደሆነ ገባው። ካልጋው ወርዶ ወደ ሳሎን ሄዶ ያንን ብር አነሳው። አንስቶም ኪሱ ውስጥ ጨመረው። ሰብለ ወደ ቀደመ ሰውነቷ የተመለሰችው ከዚህ በኋላ ነው። ለብዙ ሰዓት ጠበቀው። ጥበቃኝ ደግሞ አልሰለቸውትም። በጥበቃ ያባከንኩት ጊዜ በእንባና በላብ የተሞላ ነበር። ብዙ እንባ ወረደኝ፣ ብዙ ላብ ፈሰሰኝ። ከመጠበቅ ግን ወደ ኋላ አላልኩም። ከዓይኔ የሚዘንበው እንባ ሰውነቴን አጎደለው። ከገላዬ የሚወርደው ላብ የቆምኩበትን መሬት አረጠበው። የቆምኩበት ጭቃ ሆነ። የቆምኩበትን ቦታ ሳለቅ ብዙ ነገሮች ተለዋውጠዋል። ብዙ የፀሐይ ስርቀቶችና የጀንበር ጥልቀቶች ተከናውነዋል። እኔ ግን እንደነበርኩ አለሁ። የወጣትነት ዘመኔን በጥበቃና በፍለጋ ከማባከኔ በቀር። ለብዙ ሰዓት ከመቆም የተነሳ ለማዛጋት የከፈትኩት አፌን መልሼ መዝጋት ረስቼ ይሄው ሸረሪት ሁሉ አፌ ላይ ድር ማድራት ጀምሮ ነበር። ትላንት ገላጣ የነበረው የቆምኩበት ቦታ ዛሬ ሙጃ አውጦት ግማሽ ሰውነቴን ደብቆታል። የሰው ልጅ አደብ ገዝቶ ከእንቅልፍ ጋር በተወዳጀበት ሰዓት እኔ ግን የከዋክብትን ሹክሹክታ ለማዳመጥ ጆሮዬን አስገጌ ነበር። እድሜ ለመሰንበት እጽዋት ሁሉ ተላምደውኛል። ነፍሳትም በትንፋሼ መደናገጥ አቁመዋል። የራሳቸው ሆኛለሁ። መንገዴ ከመንገዳቸው ተለያይተዋል። ጠበቀው። ብዙ ቀናት አለፈ። መንግስት መጣ፣ ተመልሶ ሄደ። ሌላ መንግስት መጣ፣ ተመልሶ ሄደ። ብዙ ነገር መጣ፣ ብዙ ነገር ሄደ። እኔ ግን ቆምኩ። በተስፋና በምኞት በህልምና በቅዠት እግር ብረት ታሰርኩ። በመጠበቅ ለክፍት ተይዤ መቆም ስራዬ ሆነ። እንደ ቆምኩ ተረግዞ የነበረ ልጅ ድክ ድክ ብሎ መሄድ ጀመረ። ዓለም በማላውቃቸው ጉዶች መሞላቷን ልብ እያልኩ አይቶ እንዳላየ ሰው ዝምታ ዋጠኝ። መጠበቄን ግን አልሰለቸውትም።
ብዙ ላብ ወረደኝ፣ ብዙን ባፈሰሰኝ። ቆይቶ ልመናዬ እረፍት ነሳው መሰል እግዚአብሔር በራእይ ተገለጠልኝና የምትጠብቀውን ነገር ንገረኝ፣ አሟላልሃለሁ፣ እመነኝ አለኝ። ለመጽናትና ለመጽናናት ብዬ የፈለኩትን እንባና ላብ እያስታወሰ ውዳሴውንም እያጎረፈ ጥያቄህን ለመስማትና ምላሹንም ለመስጠት 7 ደቂቃ ሰጥቻለሁ አለኝ። አመንኩት። ደስታዬ ወደር አጣ። ከደስታ ብዛት እንዳላብድ ሰጋው። ንገረኝ አለኝ። ምን ልንገረው? ጉዴ ፈላ። እስከ ዛሬ ስጠብቅ የቆየሁት ነገር ምንድን ነበር? የውርደት ቀን አይነጋም አልኩ በልቤ። ምንድን ነበር? ብዙ የቆምኩለት ጉጉቴን የረሳሁት በመቆየት ብዛት ይሆን እንዴ? ማስታወስ አቃተኝ። ተስፋዬን ማን ሰረቀው? የምትጠብቀውን ነገር ንገረኝ፣ አሟላልሃለሁ አለኝ ጌታ። ጥያቄውን ደግሞ 7 6 5 4 ደቂቃ ብቻ ይመስለኛል የቀረኝ። ምን ልበለው? እስከ ዛሬ የቆየሁት ምን ስጠብቅ ነበር? ስጠብቅ የቆየሁትን ነገር ሊያስታውሰኝ የሚችል ሰው ማን ነው? ስጓጓ የቆየሁት ምን እንዲሆንልኝ ነበር? ያ ሁሉ መቆም፣ ያ ሁሉ መቆዘም፣ ያ ሁሉ በአልበገር ባይነት መሞላት፣ ያ ሁሉ ራስን ለመርሳት መሞከር ምን ለመሆንና የት ለመድረስ ነበር? ምን ሆኜ ነው? ስፈልግ የቆየሁትን እንባዬንና ላቤን የዘራሁበትን ጊዜን ያላንዳች ስስት የገበርኩለትን ነገር ለመርሳት የበቃሁት? እንዴት እየፈለገው ያለሁትን ነገር ልዘነጋው ቻልኩ? ሰው እንዴት መስዋዕት የከፈለበትን ጉዳይ ይረሳል? 4 3 2 1 ደቂቃ ይመስለኛል የቀረኝ ጊዜ። ፈቃደኛ ነኝ አለኝ ጌታዬ ለሶስተኛ ጊዜ። ዛሬ ምን ነክቶኛል? እንዴት ስፈልገው የቆየሁትን ነገር ዘነጋለሁ? ሁሉንም ነገር ማድረግ የሚችለው የኃያላን ኃያል እፊት የቆሙ ፈቃዴን ለመሙላት ዝግጁ ሲሆን እኔ እንዴት ዝም እላለሁ? አንገቴን ደፍቼ ማሰብ ጀመርኩ። አንድ ሐሳብ መጣልኝ። እውነቱን መናገር ወይስ የምጠብቀውን ታውቃለህና አድርግልኝ ልበለው? ይችኛዋን መረጥኩ። ቀና ስለሌለም ብቻዬን ነኝ። ያ መንፈስ ጥያቄውን አቀብሎኝ መልሴን ሳይሰማ ሄዷል ለካ። 0 ደቂቃ ብቻ ነበር የቀረኝ። እኔ አባቴና አንዲት ጊደር። ግባ አለችው ጸሐፊዋ። አባቱ ብቸኛ ጊደራቸውን በሚያዩበት ደጋጋ ዓይን ነበር በዓይኖቿ የዳሰሰችው። ገርበብ ያለውን በር ከፍቶ ወደ ውስጥ ገባ። የድርጅቱ ሥራ አስኪያጅም በምቹ ወንበር ላይ እየተሽከረከሩ ከምጥን ፈገግታ ጋር ተቀበሉት። ስም ሞገስ ነው? ሞገስ በአዎንታ ራሱን ነቀነቀ። የትምህርት ማስረጃህን አይተነዋል። ድርጅቱ ባወጣው ክፍት ስራ ቦታ ላይ ከተወዳደሩት 72 ሰዎች መካከል አንተ ተሽለህ ተገኝተሃል። ማለትም አንደኛ ሆነሃል። ስለሆነም መስፈርቱን የምታሟላ በመሆን ልናሳልፍ ተገደናል አሉት። ልቡ በደስታ ተሞላ። በስራ አስኪያጁ ፊት ግን የምስራች አይሯሯጥበትም። ዝምተኛ ፊት ነው ያላቸው። የታሸገ ፖስታ መስሎ ታዩት። የታሸገ ፖስታ ሲያይ ፍርሃትና ናፍቆት ይመላለስበታል። የሥራ አስኪያጁ ፊትም እንደዚሁ ነው። የመሞቅም ሆነ የመቀዝቀዝም ምልክት የማይታይበት። አባቱ እንደሚጽፉለት የታሸገ ደብዳቤ። ትላንት የደስታ ማታ ነበር የሆነለት። ሥራ ፍለጋ ያረገጠው ደጅ የለም።
ሁሉም የሚጠይቁት ተመሳሳይ ነገር ነው፣ የረጅም ጊዜ ስራ ልምድ። እሱ ደግሞ ልምድ የለውም። የተመረቀው በቅርብ ነው። ምርቃት ዕለቱን በማስመልከት በተመራቂ ተማሪዎች አስተባባሪነትና ተሳታፊነት ልዩ የዳንስና የጭፈራ ማታ ተዘጋጅቶ ነበር። እሱ ግን የመቀላቀል ሐሳብ አልነበረውም። ሆኖም በዝግጅቱ አስተባባሪዎች ቅን ፍላጎትና ጉትጎታ ለመሳተፍ ተገደደ። እንዲህ ባለ ቦታ መገኘት ክብሩ አይፈቅድለትም። ከሰዎች ተነጥሎ የመኖር ልምድ ኖሮት አይደለም፣ ግን ወጪ በሚያስወጡ ጉዳዮች ሰበብ ራሱን ከጓደኞቹ የመገንጠል ልማድ አዳብሯል በ4 ዓመት ውስጥ። እና በዝግጅቱ ታድሞ ለመጀመሪያ ጊዜ ሰከረ። ከጠላ በቀር ሌላ ነገር ቀምሶ የማያውቀው ሞገስ በ6 ቢራ ሰከረ። ለመጀመሪያ ጊዜ ከማያውቀው ዓለም ጋር ተቀላቅሎ ቀና ብሎ ከመሄድ አልፎ ሚዛኑን መሳት ጀመረ። ብዙ ነገርም ቀባጠረ፣ ሰከረ። ስለ እግዚአብሔር ብላችሁ እኔ መለፍለፍ ማቆም አቅቶኛል። ስለዚህ እናንተ የምናገረውን ባለመስማት የዜግነት ግዴታችሁን ተወጡ። ለኔ ያላችሁንም ፍቅር የምለውን ባለመስማት ግለጹ አላቸው በአዋጅ ለፋፊ ድምጽ። ማሳሰቢያውን እንደ ማስታወቂያ እየደጋገመ ነጋ። ከእንቅልፉ ሲነቃ በማያውቀው ቦታ ከብዙ ሰዎች ጋር ሆኖ ራሱን አገኘው። ከእንቅልፉ ያነቃው ሳቃቸው ነበር። አይኑን ገልጦ ሲያያቸው የሳቃቸው መጠን ጨመረ። አንዳች የሚያስቅ ተንኮል ተጽፎብኝ ይሆን ብሎ አሰበ። ምናልባት ጥላሸት ቀብተውኝ እንደሆነ ብሎ ፊቱን ዳበሰ። ግን ፊቱ ንጹህ ነበር። ምንድነው የሚያስቃቸው? ከሳቂዎች አንዱ የትላንት ማታ ማሳሰቢያውን ደገመለት። ገባው። ልቡ በብዙ ድንጋጤዎች ተሞላ። ለመሄድ ተነሳ። ዙሪያው ካሉት ሰዎች መሃል አብዝቶ ወደሚወዳጀው ኤልያስ ፊት ቀረበ። ናብሎት ወደ ውጭ ይዞት ወጣ። ስለ እግዚአብሔር ብለህ ንገረኝ። ትላንት ሰክሬ እንደነበር አስታውሳለሁ። ብዙ ነገር መለፍለፌንም አስታውሳለሁ። ምን እንዳልኩ ግን ትዝ አይለኝም። ልትነግረኝ ትችላለህ? ብሎ በጥያቄው ተወተው። ያን ያህል የሚታወስና የሚያሳስብ ነገር አልተናገርክም አለ ኤልያስ። የሚታወስና የሚያሳስብ ነገር ካልተናገርኩ ታዲያ ምንድን ነበር እንደ የሚያስቃችሁ? ያው የተማሪ ነገር ታውቀው የለ አለ ጥያቄውን ቀለል አድርጎ። በዚያ ላይ የመጀመሪያ ጊዜም ይመስለኛል ቢራ ስትጠጣና ስትሰክር። እና ጠጥቼ ከሰከርኩ በኋላ ምን አልኩ? ኤልያስ ስሞትልህ ንገረኝ። ከኔ ጋር ያለ ወዳጅነት እንዲቋረጥ ካልፈለክ በስተቀር አትደብቀኝ አለው ከብዙ መለማመጥ ጋር። ሞገስ ለምንድን ነው የምታስጨንቀኝ? አንተ መናገር ያልፈለግከው ለምንድን ነው? ወተወተው። ነገርኩ እኮ አስረግጠህ ነግረህናል። ምስጢሬን ከነገርኳችሁ እጠላችኋለሁ ብለሃል። ስለዚህ አንተን ማጣት አልፈልግም። ምንም እንዳልተናገርክ በመቁጠር ኑሮህን ቀጥል። ሞገስን ባተናነቀው። ጥፋተኛው አንተ አይደለህም፣ እኔ ነኝ። ወዳጅነታችንን ስመዝነው አካብጄ ማየት አልነበረብኝም። ኤልያስ ንጭንጩን ችላ ብሎ ቀጠለ። ባለፈው ያልከኝን ታስታውሳለህ? ወደ ሳይኮሎጂ ዲፓርትመንት ኃላፊ ቢሮ የሄድክ ቀን እንኳን እዚያ ሄደህ ማበድ አለማበዴን በምን ላረጋግጥ እችላለሁ? የአእምሮ ጤናማነት መስፈርቱ ምንድነው ብለህ በጥያቄ ያጣደፍካቸው ጊዜ እሳቸው ደግሞ በአጠያየቅ ተገርመው ማንነትህን በማውጣጣት ብዙ ጥያቄዎች በመጠየቅ ሊያክሙ ፈለጉ። አንተ ግን ምንድነው ለበጎነታቸውና ለአካሚነታቸው የሰጠው ምላሽ ታውቀዋለህ? አልነግርህም አለ ኤልያስ። እውነትም ሞገስ የስነ ልቦና አማካሪውን አግኝቶ ምስጢሩን ከዘገዘገላቸው በኋላ ከፍተኛ የሆነ የመዋረድ ስሜት ተሰምቶት ነበር። ዶክተሩን ጠልቷቸው ነበር።
እሳቸው በሚያዘወትሯቸው ካፌዎች ደጅ ርቆ ነበር። በማይመላለሱበት መንገድ መምጣትና መሄድ ስራው አድርጎት ነበር። አባቴ አንዲት ጊደር ናት ያለችው ነግሬ የለ። እኛ ቤት እኛ የቤተሰብ አባላት 3 ነን። አባቴ እኔና ጊደራችን እና አባቴ ጊደራችን ላይ የተጠበቀባትን መዥገር ሊነቅል ሲል አታስጠጋውም። ዶክተሩ ሚስጥሬን ከሰሙ በኋላ መራገጥ መንፈራገጥ ብቻ ነበር የቀረኝ። ልቤ ላይ የተጣበቀው መዥገር ደሜን መጥቶ በአጥንት ያስኬደኝ እንደሆነ ያለው እንጂ ከህመሜ ሊፈውሰኝ ከሚሞክር ዶክተር ጋር አልደራደርም አለ ፍርጥም ብሎ። ሞገስ እንዲህ ነው። ኤልያስም ይህንን ጸባዩን ያውቅበታል። የአባቴ ጊደር ወደ ግጦሽ የሚያሰማራት ሰው ስታጣ እንዲህ ብላ የምትጮኸው ብሎ ራሱን ወደ ከብት ባህሪ ለውጦ አካሄዱን ቀይሮ እንደ ጊደሯ መጮሁን ቢነግረው እብደትን የሚያህል ሸክም በሽማግሌው አባቴ ጫንቃ ላይ ላኖረው እግዚአብሔር ጥቂት የምሬትና የወቀሳ መዝሙር ላሰማ ብሎ አንጀት በሚበላ ዜማ ፈጣሪው ላይ ማማረሩን ቢነግረው እዚህ ተሰብስባችሁ በምርቃታችሁ ዋዜማ ላይ በሐሴት በመመስከር ላይ የምትገኙ ተማሪዎች ሆይ በብዙ ነገር ትበልጡኝ ይሆናል። አብዝቶ በመደየት ግን ጫፌም አትደርሱም ማለቱን ቢነግረው መዝሙረኛውን ዳዊትን ሆኜ ዳግም ተወልጃለሁ። የዩኒቨርሲቲው በ4 ዓመት ቆይታ ውስጥ የወንጭፍን አወነጫጨፍ ጥበብ አስተምሮኛል። ከእንግዲህ ጠጠር ፍለጋ በየክፍት የሥራ ቦታ ማስታወቂያ ሰሌዳው አፈጣለሁ። ጠጠሩ በእጄ ሲገባ እኔ ዳዊት ድህነት ጎልያድ ነገር እለዋለሁ ብሎ መዛቱን ቢነግረው ይህንን ሁሉ ቢነግረው ይደብረው ይሆናል። በስፍራው የተገኙትን ተማሪዎች ማነጋገር ያቆም ይሆናል። ቴንኪው አለ ሞገስ። ቃላት ሊገልጸው የማይችል ስሜት አይኑን እየሞላው። ለምኑ? ለምቢታ? አልገባኝም። ማታ የሆንኩትንና ያልኩትን ንገረኝ ስልህ አለመናገር በጣም አስደስቶኛል። መናገር የማይገባኝን ነገር ተናግሬ ብገኝ ልጠላህ እችል ነበር ይሆናል። ታዲያ ካልነገርከኝ ብለህ የምታስጨንቀኝ ለምንድን ነው? እኔ እንጃ። አንዳንዴ ለራሴ የማይገቡኝ ነገሮች አደርጋለሁ። ያደረኩትን እረሳለሁ። አባቴን ሆናለሁ። ጤነኛ በመሆንና እብድ በመሆን መካከል ያለው የልዩነት ድልድይ ይፈርስብኛል። በጭራሽ እኔ አልሆንም። እውነት ነው የምልህ፣ ከጥቂት ወራት በኋላ ብዙ ነገር ተቀሸባብሮብኛል። ድልድዩ ፈርሶብኛል። የአባቴ ህመም ተጋብቶብኛል። ጎህ ቀዶ ጀንበር እስኪ ሰርቅ ድረስ ስለ አባቴ እብደት አስባለሁ። አባቴን አሳክሜ ወደ ጤናማዎቹ ዓለም የማስመልስበትን ቀን ስለሚናፍቀኝ ነው መሰለኝ እብደቱ ሳይገባብኝ አልቀረም አለ ድምፁ እየሻከረ እንባ እየተናነቀው። እይ ሞገስ አለ ኤልያስ ከጥልቅ ሐዘን ጋር፣ ስለ ራሴ ያለ ግምት በፍጹም ልክ አይደለም። እሱን ተው፣ በእኔ ልክ ማንም እኔን ሊያውቀኝ አይችልም ብሎ እኔ ላልቷል። የጠበቀ የሚመስለው በአንተ ብርታት ነው። ጸጥታ ሆነ። የምትሰራው ስራ ከሌለ አብረኸኝ ቆይ አለ ሞገስ እባክህን እምቢ አትበለኝ በሚል ድምጽ። እሺ ቤተክርስቲያን እንሂድ። ከብዙ ጸጥታ በኋላ ኤልያስ የተዋወቅን ቀን የነገርኩህን ታስታውሳለህ አለው ቆም ብሎ። ትዝ አይለኝም። እንዴት ትዝ አይልህም? ትዝ ይልሃል። ትዝ የማይለው ሰው ለመምሰል የምትሞክረው አውቀህ ነው። ምን ነበር የነገርከኝ? ድባብ መናፈሻ ቁጭ ብለህ ጋዜጣ እያነበብክ ነበር። አንዲት መጣጥፍ አንብበህ ስትስቃየውና ሳቅህን እንድታጋባብኝ ቀረብኩ። መጣጥፉ በድህነትና በጉስቁልና ስለሚኖሩ የአንዳንድ መንደር ነዋሪዎች የሚተርክ ነበር። በዚያች መንደር ውስጥ አንዲት ሻይ ቤት ተከፈተች። ሻይ ቤቷ የምትከፈተው በሳምንት አንድ ቀን ነው። በመንደሯ ውስጥ ከቤተክርስቲያኗ ቀጥሎ ስመ ገናና ናት፣ መዝናኛም ጭምር። ለመዝናናትም ብዙዎቹ ደጇን ይረግጣሉ። 50 ሳንቲማቸውን መጅረጥ አድርገው አውጥተው ሻይ ብለው ያዛሉ።
ስሙን አስተካክዬ ጠርቼዋለሁ ወይስ አበላሽቸው ይሆን በሚል ፍርሃት ተይዘው ከዕለታት አንድ ቀን አንድ አረጋዊ ከልጅ ልጃቸው ጋር ሆነው ወደ ገበያ ሄዱ። ወደ ገበያ የሄዱት የሚሸጥም የሚገዛም ዕቃ ኖሯቸው አልነበረም። ሻይ ቤቱን ለማየትና ሻይ የመጠጣታቸውን ዜና ለአካባቢው ሰው ተናግረው ክብራቸውን ለማሳደግ እንጂ። ግን ምን ሆነ? ወደ ሻይ ቤቱ ገቡ። እንደገቡ የሻይ ቤቱ አስተናጋጅ እፊታቸው ቀረበ። ምን ልታዘዝ አለ። እስኪ ሻይ አምጣልኝ አሉ። ለ3 ሰዓት ከ20 ደቂቃ የተጓዘ እግራቸውን እያፍታቱ። ልጁስ አላስተናጋጁ የሚቁለጨለጨውን ሕፃን እያየ ለኔ ብቻ አምጣልኝ፣ እሱ የዛሬ ሳምንት ከእናቱ ጋር ጠጥቶ ተመልሷል አሉ። አይገርምህም? አንተ ያነበብከውን ስትተርክልኝ በሳቅ ብዛት እንባህ እየፈሰሰ ነበር። በእርግጥ እኔም አንብቻለሁ። ያነበሁት ግን ሐዘን ገብቶኝ እንጂ በሌላ ምክንያት አልነበረም። ታስታውስ እንደሆነ አባቴ በሕይወቱ ሻይ ጠጥቶ ያውቅ ይሆን ብዬ ነበር። እውነቴን ነው። አባቴ ሻይ ለመጠጣት ቢያንስ የ2 ሰዓት መንገድ ተጉዞ ወደ ከተማ መቀላቀል ይጠበቅበታል። ቤተክርስቲያን እስኪደርሱ ድህነትና የአይምሮ ህመም ስለተጫናቸው አባቱ ብዙ ተረከለት። የት ሄድክ አሉት ስራ አስኪያጁ። አለ ሞገስ። በሐሳብ ጭልጥ ብላ ሄደሃል። አይገርሙኝ ነው። ምኑ? ተወዳድሬ ማለፊያ አስደስቶኛል። ያለምንም የሥራ ልምድ መቀጠሬ ገርሞኛል። እንኳንም ሆነልኝ። ብዙ የቤት ስራዎች ይጠብቁኛል። የዘራሁትን የማጭድበት ቀን ይናፍቀኝ ነበር። በህይወቴ ብዙ ፈተናዎችን አልፌያለሁ። 4 ዓመት ሙሉ አንገቴን ደፍቼ ትምህርት ላይ ያተኮርኩት በወላጆቼ ቤት ውስጥ ተንደላቆ የተቀመጠውን ድህነት አሽመድ ምጄ ለመጣል ጉልበት ለማግኘት ነበር። ደስ ይላል አሉት ስራ አስኪያጁ። ደስ ይበላቸው አይበላቸው ግን ፊታቸው አይናገርም። ለእንደዚህ አይነቱ ሰው ከጥቂት ምልልስ ውጪ እንዲህ ያለውን አላስፈላጊ ማብራሪያ መደንጎር ምን ይሉታል ብሎ አሰበ። ግራ ገብቷቸው አዩት። ግራ መጋባታቸው ግራ ጋብቶት ሳይጨርስ ለምን ነው ይቅርታ ብለው ጠየቁት። በዚህ ደረጃ ላይ የደረስኩት በህይወቴ ብዙ ቀይ መብራቶች ተደቅነውብኝ ነው። እዚህ ደረጃ ላይ ከመድረሴ በፊት ብዙ ተፈትኛለሁ። በየሄድኩበት የሚያቆመኝ ቀይ መብራት እፊቴ ይታየኝ ነበር ለማለት ነው ያ ሁሉ ያወራሁት አላቸው። አላወራህም እኮ ማውራት የጀመርከው አሁን ነው። ለብዙ ደቂቃ ጸጥ ብለህ ነበር። እሺ ይቅርታ የጠየቅኩት ብዙ ያወራው መስሎኝ ነው አለ ተለሳልሶ። ሞገስ ከተመረቀ ወር አልሞላውም። እሱ ግን 6 ዓመት ያህል የቆየ ነበር የመሰለው። ትላንት ግን አረንጓዴ መብራት ታየኝ አለ። እንደ ልቤ መጓዝ እችላለሁ አለ። ሲቦርቅ አመሸ። ነፍሳት ሲርርታ ሲያሰሙ፣ ዛፎች ሲንሾካሾኩ፣ ስለሱ እድለኛ መሆን ስለሱ ባለሥራ መሆን መረጃ የሚለዋወጡ እስኪመስለው ድረስ በጥንቃቄ የተገኘች የሥራ ዕድል ናት። ዕድሏን ላለማበላሸት ብዙ ተደክሟል። ከኤልያስ ኮትና ሱሪ ተውሷል። ሞባይሉን ጭምር ተውሷታል። ሞባይሏ መኖር አለመኖሯን ለማረጋገጥ እጁን ወደ ኪሱ ሲሰድ እንደ አጋጣሚ ጮኸች። ይቅርታ፣ ችግር የለም፣ ስልኩን አናግረህ መመለስ ትችላለህ አሉት ስራ አስኪያጁ። ስልኩ ላይ የተጻፈውን ስም አነበበ። ጋሽ ደረጀ ናቸው መምህሩ። የኚህ ሰው እርዳታ ባይታከልበት ኖሮ ዛሬ ከተመራቂዎች መሃል አንዱ የመሆን ዕድሉ የጠበበ ይሆን ነበር። በምን ይበልጥ እንደተግባቡ ፈጽሞ አይረሳውም። ገጠር ሄዶ ሲመለስ አንድ ፈተና አመለጠው። የፈተናው ውጤት ከ30 ነበር የታረመው። ሄዶ ነገራቸው። ካልተፈተንክ እንዴት ልረዳህ እችላለሁ አሉት። ለመናቸው። እሳቸው ግን ለብዙዎች የከለከልኩትን አንተ ምን የተለየ ነገር ስላለ ነው እንደገና የመፈተን ዕድል የምሰጥህ? ተው እንጂ አሉት። የሚያሳዝን ነገር ባይደርስብኝ ኖሮ በፈተና ቀን አባቴን ጥየቃ ብዬ ተሳፍሬ አልሄድም ነበር አላቸው። ብዙ አሉት፣ የማይሰማ መስለው እየሰሙ።
አባቴን አይቼ የመጣሁት በተለያዩ ውድድሮች ተሳትፌ በማሸነፌ የተሸለምኳቸውን መጽሐፍት ሸጬ ነው አላቸው። አመኑት። እንባው መጣ። በቃ ትፈተናለህ አሉት። አባቴ ራሱን ሊሰቅል ሲል ነው አንድ መንገደኛ ደርሶ ይገላገለው ብሎ ማልቀስ ጀመረ ሞገስ። በቃ አታልቅስ ትፈተናለህ አልኩህ እኮ አሉት ጋሽ ደረጀ። እኔ ብዳ አባት ነው ያለኝ፣ በደንባራ በቅሎ ቃጭል ተጨምሮ የኛ ቤተሰብ አባላት 3 ብቻ ነው፣ እኔ አባቴና አንዲት ጊደር። በቃ ጋሽ ደረጀ በሞገስ መረበሽ ተረብሸው በቃ አልኩህ እኮ ትፈተናለህ፣ ታልፋለህ፣ እናም ትመረቃለህ፣ ስራ ትይዛለህ፣ አባትህን ታሳክማለህ፣ አንተም ሀገርህን የምትወድ ኢትዮጵያዊ ዜጋ ይወጣል፣ አይዞ ሁሉም ያልፋል አሉት ሶፍት እያቀበሉት። አልሰማቸውም፣ ሶፍቱንም አልተቀበለም። በቃ አታልቅስ፣ ማልቀስ ትፈልግስ ኮስተር አለ። እንዴ ለምን? ስለ አባቴ ሳወራ ዝም ማለት አልችልም። ራስን ለምን ትጎዳዋለህ? ይሄ ራስን መጉዳት አይደለም፣ ራስን ማከም ነው። የኔ ጸበል እምባዬ ነው። ካላነባሁ ደርቃለሁ፣ ካላነባሁ ርኩስ መንፈስ ይቀርበኛል። ከፈለጉ የማወራውን አለመስማት ይችላሉ። እንዳልናገር ከሚከለክሉኝ ይልቅ ቢሮውን ቆልፈውብኝ ቢወጡ ይሻልኛል አላቸው። ጋሽ ደረጀ ተደናገጡ። ይህን ጭምት ተማሪ እንዲህ ሲሆን አይተውት አያውቁም። በእርግጥ ስለሱ በሰሙ ቁጥር የሚገርማቸው አንዳንድ ነገር አለ። ተባባሪ ነው። በበጎ አድራጎት ስራዎች ላይ ራሱን ሲያሳትፍ ያገኙታል፣ ያዝኑለታል። ሁልጊዜ ቀብር ላይ እንዳለ ሰው ነው ይላሉ ብቻቸውን ሲያስቡት። የዩኒቨርሲቲው መውጫ በር ደጅ ላይ አያጡትም። አንድ ከአዲስ አበባ ውጭ የሆነ ተማሪ ከዚህ ዓለም በሞት ከተለየ አስከሬኑ የሚሸኝበት ገንዘብ ካስፈለገ ጊዜውን ያላንዳች ማመንታት ነው የሚገብረው። ትንሽ ካርቶን እግሩ ስር አድርጎ የሟቹን ፎቶ እንደተደገፈው ግድግዳ ላይ ለጥፎ ምጽዋት ይጠይቃል። ለሚያውቁትም ለማያውቁትም። ቀና ሲሉ አዩ ጋሽ ደረጀ ድህነትና እብደት አባቴን አስረጁት አላቸው። አባትህ ምን ሆነው ነው? እብደቱ ማለትም የአይምሮ ህመም የጀመረው ያኔ ረሃብ በነገሰበት ጊዜ ነው። እናቴ በእርዳታ የተሰጠንን እህል ስትበላ ለካስ እህሉ አልተስማማት ኖሯል። ጤንነቷ ታወከና ወዲያውኑ ሞተች። ረሃቧን ለማስታገስ የበላችው እህል እናቴን ይዟት ሄደ። ያኔ የ6 ዓመት ልጅ ነበርኩ። እኔም ሆንኩ የተቀረው ቤተሰብ እናቴን አርቆ የሚቀብር ሬሷን ወደምትወደው ቂርቆስ ቤተክርስቲያን የሚያደርስ አቅም አልነበረንም እና ጓሮ ተቀበረች። እንደ አብዛኛው የአካባቢው ነዋሪ በተከለቻቸው ጎመኖች መሃል ራሷን ደበቀች። የሷ ገላ ለማፈር ሆኖ የምንበላውን እህል ያበቀለልን ይመስል በህይወት ሳለች የኖረችልን ሳያንስ ከሞተች በኋላም እኛን ልታኖር ጓራችን ውስጥ ተቀበረች። ረሃቡ ከፍቶ የትውልድ መንደራችንን ትተን ወጣን። ሁኔታው ረገብ ብሎ ከሄድንበት ከተመለስን ከጥቂት ቀናት በኋላ አባታችን ወደ ጓሮ ሄዶ ሲቆፍር የእናቴን እጅ አገኘ። ለ7 ዓመታት ያህል ከእጇ ያላወለቀችውን አምባር እንዳጠለቀች። በዚህ ጊዜ ጮኸ፣ ስቅስቅ ብሎ አለቀሰ። ጮኸቱን የሰማ ጎረቤትና መንደርተኛ ተሰበሰበ። ሐዘናቸው ዳግም አንሰራራ። አጽሟን ሰብስበው ቀበሯት። ያኔ በመጽሔትና በጋዜጣ የመነጋገሪያ ርዕስ ሆነ። አባቴ የእብደትን ጸበል የተጎነጨው ከዚያ ጊዜ ጀምሮ ነው። ይህን ታሪክ ጠንቅቀው ያውቁታል ጋሽ ደረጀ። ሚስጥሩን ነግሯቸው እሳቸውን ያልጠላበት ምክንያት ከነገራቸው በኋላ አባትህ እንዴት ሆነ ብለው ስላልጠየቁትና ባዩት ቁጥር ከንፈር ስላልመጠጡለት ሳይሆን አይቀርም። ይሄው አሁን ደግመው ደወሉለት። ጋሽ ደረጀ ይቅርታ
ቆይቼ እደውልልሃለሁ። ግባ አሉት ስራ አስኪያጁ። ስራ አስኪያጁ ምንም የማመንታት ነገር አይታይባቸውም። ሞገስ ስልክ አነጋግሮ እስኪመለስ ድረስ ሌላ ሰው ገብቶ ጠብቋል። ገባ። ባለ ጉዳይ እያለ ግባ ማለታቸው ገርሞታል። ተቀመጠ። ከተቀመጠበት ወንበር ትይዩ ሌላ ሰው ተቀምጧል። ሰውየው ጎልማሳ የሚባል አይነት ሰው ነው። ፊቱ ላይ ሐዘን ተጋግሮበታል። የእንባ መስመሮች ይታዩበታል። ሰውየው ስራ አስኪያጁን በተጸጸቱ አይኖች ሲያዩዋቸው ቆዩ። እባክዎትን ለአንድ ወር ብቻ ይታገዙኝ፣ ለአንድ ወር ብቻ አላቸው። ሞገስ በጎልማሳው ባለጉዳይ ሁኔታ ማዘን ጀመረ። አንዴ ማዘን ከጀመረ መመለሻ የለውም። ለአንድ ወር አልከኝ እኮ፣ በአንድ ወር ውስጥ በአንተ የተነሳ ስንትና ስንት ደንበኛን የሚጉላለው፣ የድርጅቱን ስም እኮ ነው ያሰደብከው። እሺ አንድ ነገር ልለምንዎት። ምንድን ነው? ባለቤቴ ለአንዲት ቀን እንኳን ለብሼው በሞትኩ የምትለውና ልቧ እስኪጠፋ ድረስ የምትወደው የጨርቅ አይነት ነበር። ከዛሬ ነገ ስለቴ ሰምሮ ድሌ ተቃንቶ ምኞቷን አሟላለሁ ብዬ ስንደፋደፍ ሞት ቀደመኝ። እንባ ተናነቀው። አሁን ደግሞ አንድም ቀን ልጄን ሳላስጌጥ እናቷ በወደደችው ጨርቅ ሳላሳምራት ሞትን እንዳይነጥቀኝ እፈራለሁ። የአንድ ወር ጊዜ ብቻ ይስጡኝ። ሞገስ በምስኪኑ ሰራተኛ አነጋገር ልቡ ተያዘ። ወደ ኋላ ሄደ። ወደ ራሱ ታሪክ ተመለሰ። የ12ኛ ክፍል ተማሪ ያለ በትጋት ነበር የሚያጠናው። ትምህርት ቤቱ ካስፈተናቸው ጥቂት ተማሪዎች መካከል አንዱ ሆኖ ነበር። በከፍተኛ ነጥብ ብልጫ ነበር ያለፈው። ውጤቱ ለዲግሪ መርሃ ግብር የሚሆን ነበር። እሱ ግን ምርጫው የዲፕሎማ ውጤት መጥቶለት ቶሎ ስራ ይዞ አባቱን መርዳት ነበር እና ምኞቱ ስላልሰመረ አለቀሰ። 4 ዓመት ሙሉ የሚፈጅ ትምህርት እስኪማር አባቱ አንድ ነገር ቢሆኑብኝስ አለ። 4 ዓመት ሙሉ በትምህርት ምድጃ ላይ መጣድ ከበደው። ዲፕሎማ ግን 2 ዓመት ናት። እሱ የሚፈልገው ትንሽ ዓመት የሚወስድ ትምህርት ተምሮ ደረጃውን የሚመጥን ደሞዝ ተቀብሎ ለአባቱ ፈጥኖ መድረስ እንጂ መቼ ተደላድሎ ለመማሩንና የናፈቀው ከነገ ወዲያ ከሚያገኘው ኬክ ይልቅ ነገ በእጁ የሚገባ ዳቦ ነበር። በየዋህነቱ ሀገር ሳቀበት። ይሄ ተማጻኝ የጥበቃ ሰራተኛ ነው። ወደ ራሱ ህልም ጎትቶና ጎንትሎ የወሰደው እና ልቡ ተነካ። ዝም ማለት አቃተው። ክቡር ስራ አስኪያጅ አላቸው። የአማላጅነቱን ሚና በራሱ ፈቃድ ለመውሰድ ልቡን አነሳስቶ አቤት አሉት። ለማለት የፈለገ የገባቸው ይመስል መቆጣት ጀምረዋል። ባለቤቱ የወደደችው ሰዓት ለብሰው ያረፈችውን ቀሚስ ለገዛ ልጁ እስኪያለብስላት ድረስ ጥቂት የጊዜ ገደብ ቢሰጠውና መጨረስ አልቻለም። ምን የአንድ ወር ጊዜ ገደብ ቢሰጠው? ስራ አስኪያጁ ወደ ተማጻኙ ጥበቃ ዞረው አምጣው እሱን ወረቀት አሉት ባለ ጉዳዩን። ወረቀቱ ከስራ መሰናበቱን የሚገልጽ ደብዳቤ ነበር። በደብዳቤው ላይ አንዳች ነገር ጻፉበት። ጸሐፊዋንም ጠርተው ሰጥቷት ሁለቱም አዲሱ ሊቀጠር የመጣው ሞገስም ሊሰናበት የነበረው ጎልማሳም ስራ አስኪያጁን አመሰግኗቸው። ጸጥታ ሆነ። ሞገስ ጌታዬ መቼ ነው ስራ የሚጀምረው አላቸው። ጥቂት የጊዜ ገደብ ቢሰጠው እኮ ነው ያልከው። የሥነ ምግባር ጉድለት ይታይብሃል በል አሉት። በማይመለከተው ጉዳይ ከሚዘባረቅ ሰው ጋር መቼም ኮከቤ አይገጥምም። አልገባኝም። ጥበቃውን ወደ ቀድሞ ስራው መልሼዋለሁ። አንተን ደግሞ ሳልቀጥርህ አሰናብቻለሁ አሉት።